በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን ባንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ የሐዋርያት ሥራ ጥናታችንን እንቀጥላለን። ምዕራፍ 10 ከቁጥር 38 4 ላይ ያለውን ኃይለ ቃል ነው እንግዲህ መነሻ አድርገን የምንቀጥለው። ቅዱስ ጴጥሮስን ተቃውሞ ሰዎች አይሁድ በተቃወሙት ጊዜ እንዴትን አይዛብን ያጠምቃል ብሎ ቆርኔሌዎስን ባጠመቀ ጊዜ በተቃወመ ጊዜ ቅዱስ ጴጥሮስ ለሕዝቡ መልስ ከሰጠ በኋላ የእግዚአብሔር መልአክ እንደተገለጠለት ካስረዳቸው በኋላ ያስተማረውን ነው የምንናገረው። ጴጥሮስም አፉን ከፈተና እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ በእውነት አየሁ ይላል። ማንንም አይመርጥም። እስራኤላውያን ብቻ ነው አይደለም የመረጠው። በብሉይ ኪዳን በግርዘት ምክንያት እስራኤላውያን የእግዚአብሔር ይሆናሉ፣ አሕዛብ ደግሞ አሕዛብ ይሆናሉ፣ በቁልፈት አሕዛብ ይሆናሉ። አዲስ ኪዳን ግን ለአሕዛብም ለክርስቲያንም ነው የመጣው። ለዛም ነው ቤተልሔም በከብቶች ግርግም በሬና አህያ ባለበት ተወለደ ያልነው። በሬ የምዕመናን ወይም አማኞች የሕዝብ ምሳሌ ሲሆን አህያ ደግሞ የማይበላው ሰኮናው ድፍን የሆነ የማይበላው አህያ የአሕዛብ ምሳሌ ነው። ሁለቱንም ሊያድን ነው የመጣው ክርስቶስ። ስለዚህ በሰው ፊት የማያዳላ ነው ብሎ ቅዱስ ጴጥሮስ ለሕዝቡ መናገር ጀመረ ማለት ነው። ነገር ግን በሕዝቡ ሁሉ ዘንድ እርሱ የሚፈራ እውነትን የሚያደርግ እርሱ ዘንድ የተወደደ ነው፣ ቃሉን ለእስራኤል ልጆች ላከ ብሎ እውነትን የሚያደርግ መልካሙን የሚያደርግ እግዚአብሔር እንደሚወደው ይናገራል። እርሱም የወልይ ገዢ ነው። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ የሆነውን ነገር ሁሉ እናንተ ራሳችሁ ታውቃላችሁ ብሎ ሕዝቡ እንዴት እንዳስተማረ ጌታችን ያስተማረውን ነገር ራሳችሁ ታውቃላችሁ ብሎ እውቅና ሰጥቶ መገሰጽ እንደዚህ ነው። እውቅና እየሰጡ ነው መገሰጽ። በዚህን ጊዜ ጆሮ ሰው ይሰጣል። እውቅና እየነፈጉ መገሰጽ ጆሮ እንዲዘጋ ያደርጋል። ለምሳሌ አንድ ሰው ጆሮ ቆርጦ ስማኝ ቢል ሰው ማንም አይሰማም። ጆሮውን ቆርጠህኝ ምን ስማኝ የምትለው እያለ ከልቦናው መዝገብ ላይ ክፉን እንጂ መልካሙን ሊያደርግለት ወይ ልቦናውን ሊያምን አይችልም። ስለዚህ ሕዝቡን እያመሰገነ እናንተ ታውቃላችሁ እያለ ይገስጻቸዋል። እርሱም የሁሉ ገዢ ነው። ዮሐንስ ከሰበከው ጥምቀት በኋላ ጀምሮ በይሁዳ የሆነውን ነገር ሁሉ ራሳችሁ ታውቃላችሁ። ስለ ናዝሬቱ ስለ ኢየሱስ እግዚአብሔር በመንፈስ ቅዱስ በኃይልም እንደቀባው እየዞረ መልካም እንዳደረገ ሰይጣን የሚያሸንፋቸው እንደፈወሰ ታውቃላችሁ። እግዚአብሔርም ከእርሱ ጋር ነበረና ብሎ ጌታችን ያደረጋቸውን ተአምራቶችን፣ ገቢራትን፣ መልካም ነገሮችን ሲፈውስ እንደነበረ ይናገርላቸዋል። በይሁዳም በኢየሩሳሌም ባደረገው ሁሉ እኛ ምስክሮች ነን። እርሱም በእንጨቱ ላይ ሰቅለው ገደሉት። እግዚአብሔር ግን በሦስተኛው ቀን ከሙታን አስነሳው፣ በግልጥ እንደሚታይ አድርገው። ይኸውም ለሕዝቡ ሁሉ አይደለም፣ ነገር ግን አስቀድሞ ለመረጣቸው ምስክሮች ለመሆን ብቻ እንጂ የመረጣቸውም የተባልንም እኛ ነን ብሎ ሕዝቡን እግዚአብሔር ባወቀ የመረጠን እኛን ነው፣ ያመንነውን አምነን የተቀበልን እኛን ነው፣ ለእኛ ነው። ከሙታን ተለይቶ ከተነሳም በኋላ እርሱ ጋር የበላን የጠጣን እኛ ነን ብሎ ጴጥሮስ ምስክር አድርጎ የሚያቀርበው ከእርሱ ጋር መብላት መጠጣታቸውን ከክርስቶስ ጋር መብላት መጠጣታቸውን ይመሰክራል ማለት ነው። በእግዚአብሔር ዘንድ በሕያዋን በሙታን ላይ ፈራጅ ሆኖ የተሾመ እርሱ እንደሆነ ለሕዝቡ እናስተምር ዘንድ አዘዘን ብሎ ፈራጅ ክርስቶስ እንደሆነ ይናገርልናል ቅዱስ ጴጥሮስ ማለት ነው። ለሚያምኑትም ሁሉ ኃጢአታቸው በስሙ ስለሚያስተሰርይ ነቢያት ሁሉ ምስክሮች ናቸው ብሎ ነቢያትም ሁሉ ስለ እርሱ የተናገሩ መሆኑን ቅዱስ ጴጥሮስ ይመሰክራል፣ ይናገርላቸዋል። ቀጥሎ በምዕመናን ሁሉ ላይ መንፈስ ቅዱስ ስለመውረዱ ይናገራል። ጴጥሮስ ይህን ነገር ሲነግራቸው ይህ ትምህርት በሰሙ ሰዎች ሁሉ ላይ መንፈስ ቅዱስ ወረደ ይላል። እንግዲህ ተመልከቱ፣ የተላከው ትምህርት የሚናገረው ትምህርት ከመንፈስ ቅዱስ መሆኑን ለማመልከት ሕዝቡም ደግሞ በልቦናቸው ማመናቸውን ለመግለጥ እግዚአብሔር መንፈስ አንድ በሆነበት ላይ ልብ በአንድ በተሳሰበበት ላይ ስለ መንፈስ ቅዱስ በሚደረግ ንግግር ላይ ስለ መንፈስ ቅዱስ በሚደረግ ምክክር ላይ ስለ መንፈስ ቅዱስ መነጋገር ላይ እግዚአብሔር መንፈስ ቅዱስ እንደሚወርድ ሲያመለክት ሕዝቡ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡ አይሁድ ወገን የሆኑ ምዕመናን ደነገጡ። የመንፈስ ቅዱስ ጸጋ ከአሕዛብ ወደ ላይ ወርዷልና ብለው አይሁድ እነዚህ በጣም አሕዛብ የሚለው ሕሊናቸው ላይ በጣም ጫና ስለሌለባቸው አሕዛብን በጣም እንደ አግልሎ ከእግዚአብሔር ወገን ውጭ አድርጎ ነው የሚያስቡት። አዲስ ኪዳን ላይ ግን እግዚአብሔር መንፈስ ቅዱስ ይህንን ሰብሯል። ክርስቶስ ይህንን ሰብሮ መንፈስ ቅዱስ ለአሕዛብ ለክርስቲያኖች አንድ ላይ ላመኑት ሁሉ ሲልክ አይሁድ ደነገጡ ይላል።
በልዩ ልዩ ሀገር ቋንቋም ሲናገሩ እግዚአብሔርም ሲያመሰግኑ ሰምቷቸዋልና ደነገጡ። ጴጥሮስም እንደኛ መንፈስ ቅዱስን ከተቀበሉ በኋላ እንግዲህ ውሃ እንዳይጠመቃቸው ውሃን ሲከለክላቸው የሚችል ማን ነው ብሎ ደግሞ መንፈስ ቅዱስን ከተቀበለ በኋላ ጥምቀት አያስፈልግም የሚል እንዳይሆን ጥምቀት አጠመቃቸው ማለት ነው። እንግዲህ መንፈስ ቅዱስን በቃሉ በኩል ካገኘን ምን ያስፈልጋል ጥምቀት እንዳንል መንፈስ ቅዱስን ከተቀበሉ በኋላ እንግዲህ በውሃ እንዳይጠምቃቸው ውሃን ሲከለክላቸው የሚችል ማን ነው ብሎ ውሃ ጠመቃቸው። ኢየሱስ ክርስቶስም እንዲጠመቁ አዘዛቸው። ከዚህም በኋላ ጥቂት ቀን አብሯቸው እንዲቀመጡ ጴጥሮስ ማለዱት ይላል ቅዱስ ዮሐንስ የሐዋርያት ሥራ ምዕራፍ 10 ላይ። ቀጥሎ ምዕራፍ 11 ላይ ጴጥሮስ ስለተቃወሙት ባልንጀሮቹ ይናገራል ማለት ነው። እንግዲህ ሐዋርያው በይሁዳ የነበሩ ወንድሞች አሕዛብ የእግዚአብሔርን ቃል እንደተቀበሉ ሰሙ ይላል። በዚህን ጊዜ ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከአይሁድ ወገን የሆኑ ወንድሞች ተቃወሙት። ለምን አሕዛብ እንዴት አንተ ታስተምራለህ የሚል ማለት ነው። ከአሕዛብ ጋር አንዲት ህብረት ታደርጋለህ የሚል። ከዚህ በኋላ እንግዲህ በሙሉ ልብነት ሰው በመጀመሪያዎቹ አማኞች ሙሉ ልብ እምነት ላይ ያልደረሱ ስለሆኑ ሰው እስከሚያድግ ድረስ መታገስ እግዚአብሔር ይታገሳል። ሐዋርያትም እንደዛ መታገስ ነበረባቸው። ወደ አልተገረዙ ሰዎች ወደ ገብተው አብራቸው በልታ አሉት። በዚህን ጊዜ ጴጥሮስም ከመጀመሪያው ጀምሮ ይነግራቸው ጀመር። እንዲህም አላቸው፣ በኢዮጴ ከተማ ሳለሁ ሲጸልይ ተመስጦ መጣብኝ። ራእይ አየሁ። ታላቅ መጋረጃም የመሰለ ዕቃ በአራቱም ማዕዘን ተይዞ ከሰማይ ወረደ፣ ወደ እኔ መጣ። በውስጡም 4 እግር ያላቸውን እንስሳትና አራዊት ተንቀሳቃሾችም የሰማይ ወፎች አየሁ። ጴጥሮስም ተነስና አርደህ ብላ የሚለኝ ቃል ሰማሁ እያለ የተገለጠውን መገለጥ ያስረዳቸው ጀመረ ማለት ነው። ምክንያቱም አሕዛብን ጋር አንድ በላይ በላ አሕዛብን አስተማርክ የሚል ለአይሁድ ለቀረበው ጥያቄ ማለት ነው። እግዚአብሔር የመረጠው ነው፣ እግዚአብሔር ያደረገው ነው የሚለውን ለማስረዳት ይህን አደረገ። ቀጥሎ እሱም በቤቱ ቆሞ ሳለ እግዚአብሔር መልአክ እንዳየ ወደ ኢዮጴም ከተማ ልከ ጴጥሮስ የተባለውን ስሙን ይጠሩልህ፣ እናንተም ቤተሰቦቹ ሁሉ የምድኑበትን ነገር እርሱ ይነግርሃል እንዳለ የእግዚአብሔር መልአክ ያደረገውን ለእርሱም የሐዋርያት ሥራ ምዕራፍ 10 ላይ ለቆርኔሌዎስ ለተገለጠው መልአክ ለእርሱም የተነገረውን ነገር ሁሉ ቅዱስ ጴጥሮስ መናገር ጀመረ ማለት ነው። ቀጥሎ ስለ እስጢፋኖስ ሞትና ስለተበተኑ ምዕመናን የሐዋርያት ሥራ ምዕራፍ 11 ከቁጥር 12 ጀምሮ ይናገራል ማለት ነው። ከዚህ በኋላ ቅዱስ ጴጥሮስ ይህንን ካደረገላቸው በኋላ ካስተማራቸው በኋላ እንግዲህ ስምዖን ጴጥሮስም ይጠራል፣ አንተማ ቤተሰቦች ሁሉ የምድንበትን ነገር ይነግርሃል አለ። ይህንንም ላስተማራችሁ በጀመረ ጊዜ ቀድሞ በእኛ ላይ እንደወረደ ሁሉም መንፈስ ቅዱስ ከእነርሱ ላይ ወረደ። ዮሐንስም በውሃ ጠመቀ፣ እናንተም ግን መንፈስ ቅዱስ ትጠምቃላችሁ ያለው የጌታችን ቃል አሰብ። እንግዲህ እግዚአብሔር በጌታችን በኢየሱስ ክርስቶስ ስላመንክ ለእኛ እንደሰጠን ያን ጸጋውን እንደኛ ተተክሎ ከሰጣቸው እግዚአብሔር ሊከለክላቸው የሚችል ማን ነኝ ብዬ እግዚአብሔር ከፈቀደ እኔ ማን ነኝ ልከለክል ብዬ ይህንን አደረኩ። ይህን በሰሙ ጊዜም ዝም አሉ። እግዚአብሔርም ለሕዝቡ ደግሞ ለሕይወት የሚሆነውን ንስሐ ሰጣቸው እያለ እግዚአብሔር እናመሰገኑ። እንግዲህ ትምህርት ከተማረ በኋላ ሰው ማመን አለበት። መንፈስ ቅዱስ ነው ያደረገው። ይህን አሕዛብ ጋር ህብረት እንዳደርግ ያደረገኝ እግዚአብሔር መንፈስ ቅዱስ ነው የሚለውን ጴጥሮስ ካስተማረ በኋላ ስለ ቅዱስ እስጢፋኖስ መወገር እና ስለ ተበተኑት ምዕመናን ይናገራል ማለት ነው። ቀጥሎ ምዕራፍ 11 ከቁጥር 19 ላይ በእስጢፋኖስ ሞት ምክንያት የተበተኑት ግን ወደ ፍንቄ፣ ወደ ቆጵርያኖስ፣ ወደ አንጾኪያ ደረሱ። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳን አይናገሩም ነበር። ከመከልከላቸው ወደ አንጾኪያ ሄደው ለአረማውያን የጌታችን የኢየሱስ ክርስቶስን ነገር ያስተምሩ የቆጵሮስና የቀርኔስ ሰዎች የእግዚአብሔር እጅ ከእርሱና እርሱ ጋር ነበረ። ወደ ጌታም ተመልሶ ያመኑ ሰዎች ቁጥራቸው በዛ ይላል። እንግዲህ ከዚህ በኋላ ለመከልከል አስበው ነበር። ኋላ ሲሰሙ ግን አሕዛብ የሆኑትም እምነታቸውን በኢየሱስ ክርስቶስ ማድረግ ጀመሩ። በክርስቶስ ማድረግ ጀመሩ። ሃይማኖታቸውን ወደ አዲሱ ኪዳን ወደ ክርስትናው ማድረግ ጀመሩ። አሕዛቦቹ በዚህን ጊዜ በእነዚያ በሚያስተምሩት ላይ እግዚአብሔር እጅ ነበር ይችላል። እግዚአብሔር ባወቀ ነው። እንግዲህ ቅዱስ ጴጥሮስን ባለፈው ቅዱስ እስጢፋኖስ በመወገሩ 5,000-8,000 ሕዝብ ተበታትኖ ነበር ይላል። በመላው ዓለም ተበታትኖ ነበር። በሄዱበት ግን ወንጌል ይማማሩ ይጸልዩ ስለነበር ያን ሰው እያየ ሃይማኖቱን እየቀየረ ወደ ክርስትና ወደ አዲስ ኪዳኑ ክርስትና ይቀላቀሉ ነበረ። የእግዚአብሔርም ክንድ ነበረ ማለት እነሱን የሚያደርጉት ወይም የሚያሳምኑት በእግዚአብሔር ክንድ፣ በእግዚአብሔር ኃይል፣ በእግዚአብሔር መንፈስ ቅዱስ መሆኑን ሲያመለክት ነው። እንግዲህ ሌላው ስለ እነርሱ የተነገረው ይህ በኢየሩሳሌም ባለችው ቤተክርስቲያን ዘንድ ተሰማ። በበርናባስም ወደ አንጾኪያ ላኩት። በደረሰም ጊዜ እግዚአብሔር ጸጋ አየና ደስ አለው። በፍጹም ልባቸው እግዚአብሔር ጸንተው ይኖሩ ዘንድ መከራቸው። ደግ ሰው መንፈስ ቅዱስ የሚያድርበት ሃይማኖት ነበርና በጌታችን አምነው ብዙዎች አሕዛብ ተጨመሩ ይላል። እንግዲህ ክርስትና እየተስፋፋ እንደመጣ
ከዚህ ቀጥሎ ደቀ መዛሙርቱ ክርስቲያን ስለመባላቸው ከዚህም በኋላ ባርናባስ ሳውልም ሊፈልግ ወደ ጠርሴስ ሄደ። ባገኘውም ጊዜ አንጾኪያ ወሰደው። ቤተ ክርስቲያንም 1 ዓመት አብረው ተቀመጡ። ብዙ ሕዝብም አስተምሩ። ደቀ መዛሙርቱን መጀመሪያ በአንጾኪያ ክርስቲያን ተብሎ ተጠሩ ይላል። ለ1 ዓመት ያክል ከኢየሩሳሌም ሳይወጡ ነበረ። ከዛ በኋላ ግን ሀገር ስብከት ተከፋፍለው ወጥተዋል። ግን እዛ መጀመሪያ ክርስቲያኖች ተባሉ ማለት ነው። ሐዋርያት ሥራ ምዕራፍ 11 ከቁጥር 22 25 26 ላይ ያለው ኃይለ ቃል ይህንን ያስረዳል ማለት ነው። መጀመሪያዎቹ ክርስቲያን በአንጾኪያ እነሱም ክርስቲያኖች ተባሉ፣ አስተማሩ። ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተብሎ ተጠሩ ማለት ነው። የክርስቶስ ማለት ነው። ክርስቲያን ማለት የክርስቶስ ማለት ነው። ክርስቲያን ማለት ክርስቶስ የሚለውን ስም ክርስቲያን በሚል የቀየረ ማለት ነው። ክርስቶስ ክርስቲያን የምንለው በዚህ ነው። ያን ጊዜም ነቢያቱ ከኢየሩሳሌም ወደ አንጾኪያ ወረዱ። ከመካከላቸውም አጋቦስ የተባለ አንድ ሰው ተነስቶ በዓለም ሁሉ ጽኑ ረሃብ እንደሚመጣ በመንፈስ ቅዱስ ተገልጦለት ተናገረ። ይህም በቄሳር ቀላውዲዮስ ዘመን ሆነ። ከዚህም በኋላ ደቀ መዛሙርቱ እያንዳንዳቸው የሚችሉን ያህል አምጥተው በይሁዳ ሀገር ለሚኖሩ ወንድሞቻቸው እርዳታን ይልኩ ዘንድ ወሰኑ። እንደዚያም አደረጉ። ባርናባስም በሳውል እጅ ላይ ወደ ቀሳውስቱ ላኩት ይላል። በዚህ መልኩ ምዕራፍ 11ን ይናገርልናል ማለት ነው ቅዱስ ሉቃስ። ይህ ክርስትና እንዴት እንደተስፋፋ የክርስትና መጀመሪያዎቹ ክርስቲያኖች ምን አይነት መከራዎች እንደነበረባቸው፣ ከዛ በኋላ በአንድ ሀገር ደግሞ ረሃብ እንደነበረ፣ ከዛ ከኢየሩሳሌም ደግሞ እህዶ አምጥተው ረሃብ በነበረበት አካባቢ እህል ድጎማ እንዳድርገው ህዝቡ አንድ እርሱ በርስ መተጋገዙን ክርስትና ያይናት ሆነ መተጋገዝ በመከራው በረሃቡ መተጋገዝ ነውና በዚህ መልኩ በመተጋገዝ የመጀመሪያዎቹ ክርስቲያኖች እንደነበሩ የሚያሳይ ነው። ቀጥሎ በአብያተ ክርስቲያናት ላይ የደረሰውን ተጨማሪ ስደት የሚያመለክተው ምዕራፍ 12 ላይ ያለው በዚያም ወራት ሄሮድስ የቤተ ክርስቲያን ሹሞችን ያዛቸው፣ መከራም አጸናባቸው። ዮሐንስ ወንድም ያዕቆብም በሰይፍ ተገደለ። እንግዲህ ያዕቆብ የመጀመሪያው ሰማዕት የምንለው ለዚህ ነው። በተስፋ የምንመስለው ለዚህ ነው። እምነት፣ ተስፋ፣ ፍቅር አይደል? ጴጥሮስን እምነት፣ ያዕቆብን ተስፋ እና ዮሐንስን ፍቅር ያልነው ያዕቆብ ተስፋ ማለታችን ቀድሞ ሰማዕት በመሆን እነሳለሁ በማለት የክርስቶስን የሰማዕትነትን መነሻ እሱ በመሆኑ ከሐዋርያት መጀመሪያ ሰማዕት የሆነው ቅዱስ ጴጥሮስ በመሆኑ ማለት ነው እና በሰይፍ ዮሐንስን ወንድም ገደሉት ይላል። አይሁድም ደስ እንዳላቸው አይተው ጴጥሮስ ደግሞ ያዙ። ያን ጊዜም የፋሲካ በዓል ነበር። ይዞም ወደ ወህኒ ቤት አስገቡት። ለሚጠብቁት 16 ወታደሮች አሳልፎ ሰጡት። በፋሲካም በኋላ ወደ ሕዝቡ ሲያቀርቡ ወደው ነበር። ጴጥሮስ በወህኒ ቤት ይጠብቁ ነበር። በቤተ ክርስቲያንም ዘወትር ስለ እርሱ ወደ እግዚአብሔር ይጸልዩ ነበር። እንግዲህ ስለ ቅዱስ ጴጥሮስ ስለታሰረው ስለ ቅዱስ ጴጥሮስ የመጀመሪያዎቹ ክርስቲያን በቤተ ክርስቲያን ጸሎት ያደርጉ ነበር። ተመልከቱ፣ አንዱ ለአንዱ መጸለይ እንደሚገባ ጴጥሮስ ታስሮ ለነበረው ሕዝቡ ማለት ምእመናኑ እዛው የነበረው አንድ ላይ ያመልኩ የነበሩት ለቅዱስ ጴጥሮስ በቤተ ክርስቲያን ይጸልዩ ነበር። ከዚህ በኋላ ጴጥሮስን ከወህኒ ቤት የእግዚአብሔር መልአክ ያወጣዋል። የክርስቲያኖችን የምእመናንን ጸሎት ሰምቶ እግዚአብሔር መልአክ ከወህኒ ቤት የሚያወጣውን ክፍል ምዕራፍ 12 ላይ ቀጥለን ይነግርልናል ቅዱስ ሉቃስ ማለት ነው። ሄሮድስም ማለዳ ያቀረበውን ዘንድ በወደደ ጊዜያች ሌሊት ጴጥሮስ ሁለቱን እጆቹን በሰንሰለት ታስሮ በሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎች ወህኒ ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወርዶ በአጠገቡ ቆሞ በቤቱ ውስጥ ብርሃን ሆነ። ጴጥሮስም ጎኑን ነክቶ ቀሰቀሰው፣ ፈጥነህ ተነሳ። እንግዲህ የእግዚአብሔር መልአክ በተዘጋው ነገር መግባት የሚችሉበትን ስልጣን እግዚአብሔር እንደሰጣቸው የሚያመለክት ነው። እነሱ ረቂቃን ናቸው። ረቂቅ የሆኑ የእግዚአብሔር መልአክ ተገልጠው በሰንሰለት የተያዘውን ሰንሰለቱን በጥሰው ቅዱስ ጴጥሮስን ሰንሰለቶቹ ከእጆቹ ወልቀው ወደቁ ይላል። እንግዲህ ማንም ሳይነካ ቁልፍ ሳይኖረው ሳይፈቱ ሰንሰለታቸው የእግዚአብሔር መልአክ ባየ ጊዜ ወደቀ ማለት ነው። የእግዚአብሔር መልአክ ሰንሰለትን እንደዚህ መቁረጥ የሚችል ሰዎች መድረስ የማይችሉበትን የታፈነው መታፈን ሊፈቱልን የሚችሉ መሆናቸውን በዚህ መልኩ ያስረዳናል ማለት ነው። ቀጥሎ ወገብን ታጠቃሉ መልአኩም። እንግዲህ ክርስቲያን ወገቡን መታጠቅ አለበት፣ መጽናት አለበት። ጫማይን ተጫማ አለው። ወንጌል ናት። በዚህን ጊዜ ቅዱስ ጴጥሮስን በዚህ መልኩ አዘዘው። እንዳዘዘውም አደረገ። ልብሱንም ለበሰና ተከተለኝ አለው። ተከትሎትም ወጣ። ጴጥሮስ ግን ራእይ የሚያይ ይመስለው ነበር እንጂ በመልአኩ የሚደረገውን ነገር እውነት እንደሆነ አላወቀም ነበር ይላል። እንግዲህ እውነት አልመሰለውም። ራእይ እውነት ከዛ አይነት እስር ሁለቱ ወታደሮች እየጠበቁት የሚወጣ አልመሰለውም። ሰንሰለቱን እንደሚበጠስ አላመነም ነበር። ከዚህ በኋላ መልአኩ የሚያደርገውን እውነት እንደሆነ አላወቀም ነበር። በመጀመሪያ ሁለተኛ ዘብ
አልፎ ወደ ከተማው ወደምትወስደው ወደ ብረቱ መዝጊያ ደረሱ። ያን ጊዜም መዝጊያው ራሱ ተከፈተላቸው። ወጥተውም በአንድ ስላጭ መንገድ ሄዱ። መልአኩም ጴጥሮስን ትቶ ሄደ። ያን ጊዜም ጴጥሮስን ልቦናው ተመለሰለትና የእግዚአብሔር መልአኩን ልኮ ከሄሮድስ እጅ አይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ በእውነት አሁን አወቅኩ አለ። ከዚህ በኋላ ነው መልአኩ ከተሰወረው ከተለየው በኋላ ነው ቅዱስ ጴጥሮስ የእግዚአብሔር መልአክ እንደሆነ በትክክል የተረዳው ማለት ነው። ከዚህም በኋላ ባስተዋለው ጊዜ ብዙዎች ወንድሞች ተሰብስበው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄደ። እንግዲህ መጀመሪያዎቹ ክርስቲያኖች ይሰበሰቡባት የነበረው የማርቆስ እናት ማርያም ቤት ነው እና ወደዚያ ሄደ። ይጸልዩለት ነበረ። እግዚአብሔር መልአክ መጥቶ ቅዱስ ጴጥሮስን አዳነው። ከዛ ወደ እነሱ ነው የሄደው። ጴጥሮስም በሩን አንኳኳ። ሮም የምትባል ብላቴና ልትከፍትለት ወጣች። ጴጥሮስም ድምፅ መሆኑን አውቃት በደስታ የተነሳ አልከፈተችለትም። ነገር ግን ጴጥሮስ በበር ቆሞ ሳለ ሩጣ ነበረች እና እነርሱም አብድሻልን? አንድ ጊዜ ታገሺ ብሎ አላመኑ። እንግዲህ አብድሻል? አንድ ጊዜ ታገሽኝ አሏት። እርሷን ግን እርሱ እንደሆነ ታረጋግጥ ነበር። እርሱም ምናልባት መልአኩ ይሆናል አሉ። ጴጥሮስ ግን በሩን ማንኳኳቱን ቀጠለ። ከፍተውም ባዩት ጊዜ ተደነቁ። እርሱም ግን ዝም እንዲሉ በእጅ አመለከታቸው። ከወህኒ ቤት እግዚአብሔር እንዳወጣው ነገራቸው። ይህንንም ለያዕቆብ ወንድሞች ሁሉ ነገሩት አላቸው። ከዚያም ወጥቶ ወደ ሌላ ስፍራ ሄዱ። እንግዲህ በዚህ አይነት በጣም ልዩ በሆነ የእግዚአብሔር መልአክ ነው ያንኳኳው ብሎ የመጀመሪያዎቹ ክርስቲያን ያምኑ ነበር። ወደ ህብረታቸው የእግዚአብሔር መልአክ እንደሚቀላቀል ያምኑ ነበር። ጸሎትም አድርጎ ደግሞ የእግዚአብሔር መልአክ በዚህ መልኩ ተአምራትን አደረገ። በነጋም ጊዜ ወታደሮች ጴጥሮስ ምን እንደሆነ ብለው ታወቁ። ሄሮድስ ግን አስፈልጉ በወጣ ጊዜ ጠባቂዎቹ መረመረ፣ ይገድሏቸውም ዘንድ አዘዘ። ከዚህም በኋላ ከይሁዳ ወደ ቂሳሪያ ወርዶ በዚያ ተቀመጠ ይላል። ከይሁዳ ወደ ቂሳሪያ ወረደ፣ በዚያ ተቀመጠ ማለት ነው። ቀጥሎ የሄሮድስ ሞት ነው። ሄሮድስ በጢሮስ እና በሲዶና ሰዎች ተቆጥቶ ነበር። በአንድነትም ወደ እርሱ መጥተው የንጉሱ እንድትወደድ ብልጣሶን እንዳያስታርቃቸው ማለዱት። የሀገራቸው ምግብ ከንጉሱ ከሄሮድስ ነበርና። ከዚህም በኋላ አንድ ቀን ሄሮድስ ልብስ መንግስቱን ለብሶ በአደባባይ ተገኝቶ ይፈርዱ ጀመር። ህዝቡም የእግዚአብሔርን ቃል ነው የሰው ቃል አይደለም እያሉ ጮሁ። ለእግዚአብሔር ክብር ስላልሰጠ ያን ጊዜ የእግዚአብሔር መልአክ ቀሰፈው፣ ተልቶም ሞተ። የእግዚአብሔርንም ቃል ከፍ አለ። በዛም ባርናባስም ሳውልም አገልግሎታቸው በፍጹም ከኢየሩሳሌም ተመልሰው ማርቆስ የተባለ ዮሐንስ አስከትለው መጡ። እንግዲህ በዚህ መልኩ እግዚአብሔር ተአምራትን አድርጎ አገልግሎቱን እንዳሰፋ የሐዋርያት ሥራ ምዕራፍ 12 ያስተምረናል ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።